ቦታ ወጥቶ ሳገኘው ወደ ቦታው መልሼ ላስቀምጠው ብዬ ነው። ታዲያ በስርዓት ለማስቀመጥ እኮ ልብስ ውስጥ መደበቅ አይጠበቅብሽም። ቆይ ለምን ትንሽ ደቂቃ ብቻችን ሆነን እናውራ? ስለምን ልታወሪ ፈልገሽ ነው? እዚሁ ልነግርሽ ይችላልሽ? አይ መርማሪ፣ ያው እኔና አንተ ብቻ ሆነን ያው ስለ አንዳንድ ነገሮች እናውራ ብዬ እኮ ነው። እኔና አንቺ ምንም አናውራ። ትንሽ ጊዜ ከሰጠኝ በደንብ እናውራለን። ጥሩ ወሬ ደግሞ መርማሪ፣ ወሬ ብቻ አይደለም። ቆይ ምን ማድረግ ነው የፈለግሽው? ግልጽ ልታደርጊልኝ ትችላለሽ? መርማሪ እስቲ ተመልከት፣ በጣም ቆንጆ ሰው ይታየም እዚህ። በዚህ መንገድ ነው የምታስቢው? በሆነች ቆንጆ ሴት አይን ውስጥ የሆነ ወንድ ይታያል። ወደዛች ወይኔ ሚራ፣ መቼም ነው የማልተውክ። አዎ በትክክል አሁን ማንነቴን በደንብ አውቀዋል። ለማንኛውም ይሄን የድለላ ገንዘብሽን እዛው ያዥው። ስለምን ድለላ ነው የምታወራው? ምን ለመደበቅ እንደፈለግሽ አልገባኝም። ነገር ግን ከበስተጀርባሽ የሆነ ነገር እንዳለ ገብቶኛል። እሱን ደግሞ ደርስበታለሁ። አይ እኔ ምንም ልደብቅ አልሞከርኩ። ላግዝን የፈለኩት ባለቤት ልጅ ታሟል ስላለች እንድታሳክምበት ብቻ ነው። አመሰግናለሁ። ደሞዝ አለኝ፣ በቂ ደሞዝ አለኝ። በቂ ገንዘብ ቢኖርክማ ልጅህን ለማሳከም ከጎረቤት ብር ስለመበደር አታስብም ነበር። እሱ የግል ህይወቴ ነው፣ አንቺን አይመለከትሽም። ይገባኛል፣ ግን ደግሞ የተቸገረ መርዳት በጣም ያስደስተኛል። ለዛ ነው። አንድ ነገር ልንገርሽ፣ ይህን ብር በመስጠት ነገርን አጣምማለሁ ብለሽ አስበሽ ከሆነ ፈጽሞ አይሳካልሽ። እና አሁን ምን እያልክ ነው? እያልኩት ያለሁትማ ገንዘብሽን ይዘሽ ገደል ግቢ። አትግረዳ። አንተማ በልሆና ለመወደድ ነው የመጣሁት። ሉሃና የኔ ሚስቴ ነች፣ የወደፊት ልጆቼ እናት ነች። በሷ ከተወደድኩ ቆይቻለሁ። ሰማኛለህ? ይሄ ሁሉ የሚሆነው እኔ ከሞትኩኝ ብቻ ነው። አንተ ቆመህ ታያለሽ፣ ጠብቅ። በቁም አይሆንም፣ አይሆንም። እንዴ ይያዩማ ሆነ አንታቱ ብዙዎቻችን የእውነት ፖሊስ ነው ብለን ያው የሮቤልና የሚራን ጉድ እስከሚዛለቅ ድረስና እንዲሁም እስከሚጋለጥም ድረስ በጉጉት ስንጠብቀውም ነበረ። ነገር ግን አድናን ጓደኛውን በመቅጠርና እንዲሁም ያው የእውነት መርማሪ ፖሊስ ነው በማስመሰልም ነበረ ወደ ቤት ይዞት የገባ። በዚህም ሮቤልና ሚራም ያው ድንብርብራቸው ወጥቷል ማለት ነው። በተከታታይም ሚራም ቢሆን ትልቅ ስህተትንም እየሰራችና እንዲሁም ፖሊስ ተብዬውንም ለማሳት እየሞከረችም ነበረ። በዚህም አብረን የሆነ ነገር ማሳለፍ እንችላለን፣ እንዲሁም በተጨማሪም ገንዘብ ልስጥህ ምናምን የሚል ነገርም ያው ሰበቦችን ብታቀርብ፣ ነገር ግን የአድናን ጓደኛ ታማኝ ነውና በአሁኑ ሰዓትም ገንዘብሽን ይዘሽ ቢሆን ገደል ግቢ፣ እኔ ስላንቺ አይመለከተኝም በማለትም አሳፍሯታል ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ተከታታዮች እንደምን አላችሁ? ዛሬም በሉሃና ድራማ መተናል ማለት ነው። በዚህ ክፍል እንግዲህ ዛሬ በጣም ዘና አድርጎናል። ምክንያቱም ሚራ ምን ያህል በቃ ራሷን ለማውጣትና እንዲሁም ራሷን ነፃ ለማድረግ የሄደችበት መንገድ እንግዲህ ለሷም አሳማኝ ቢሆንም እንኳን ነገር ግን ለት በለትም ተዋርዳለች ማለት ነው። በዚህም አድናንም ቢሆን በቃ መርዝነቷን አስመሳይነቷንም አውቋል ማለት ነው። ዞሮ ዞሮ ያው ያለውን ነገርም ያው ምርመራውንም ሁሉንም ወደ ኋላ እንዲልላትን ፈልጋ ገንዘቡንም ቢሆን በአካውንት ነበር ያስገባችለት። ይሄንንም ገንዘብ ሳይውል ሳያድር ለባለቤቷ ለአድናን ነበር ያስተላለፈው። በጣም ደስ ብሎናል። ከዚህ ላይ እንግዲህ አድናንም ቢሆን እውነትን ለመፈለግ የሄደበት ርቀትም በጣም ጥሩ ነው። ምክንያቱም እነሱንም ያው ተጣጣሪ ናቸው ብሎም ለፖሊስ ለመስጠትም ትንሽ መረጃም ያስፈልጋል ብሎ ስላሰበ ነውና ጓደኛውንም ይዞ የሚያስመረምራቸው ማለት ነው። ግን ሮቤል ያው አሁን ላይ ብቻውን እንደሚያዝና እንደሚጋለጥም ነው ሮቤልም ቢሆን የሚያስበው። ምክንያቱም ሚራ በመካከል እየከዳቸው ነው። በአንድ በኩል ገንዘቡን የሚይዛ ለመጥፋትን አስባም ነበረ። ነገር ግን ወጥመድ ላይ ስለገባችም አሁን ላይ በየት ሊሄድ በማለትም ብዙ ነገሮችንም እያሰበች ትገኛለች። ይህም ገንዘቡን ሰጥቸው ለምን ነፃ አልወጣም በማለትም ነገር ግን
አልተሳካላትም። በሌላኛው ወገን አሁን ላይ የሁለቱ ወንድማማቾችም ፍጥጫውም እንደቀጠለ ነው። ይሄም የአድናንና የሮቤል በአሁኑ ሰዓትም ሉሃና ለአንተ ልትሆን አትችልም የኔ ናት እንጂ በማለትም እንግዲህ ኩምኩም እያደረገው ነው። ነገር ግን አድናንም ቢሆን የኔ ናት ይኸው በቅርብ ቀን አይንህ እያየ ሳገባት ታያለህ በማለትም መልሶለታል ማለት ነው። ታዲያ በዚህ መካከልም ሆኖ ሮቤል ሉሃናን ያፈቅራታል የእውነትም እና በጣም እንግዲህ ሉሃና ደግሞ አሁን ላይ ትኩረቷ ከእህቷ ላይ ነው ማለት ነው። እህቷም በቅርብ ጊዜ ትገኝልኛለች ብላም በደስታ ተውጣለች ማለት ነው። ሌላው ይቅር ስትገናኝ ምን እንደምትላት ሁሉ እያመሰለሰለች ነው። እናም አድናንም ቢሆን እንግዲህ በፍቅርና በስስት አይን እያያት ነው። እናም ሮቤልና ሚራ ድራማ እየተሰራባቸው ነው። እነሱም ቀድመው ድራማ እየሰሩበት ቢሆንም ያው ብዙ ስራዎችንም ቢሰሩ ብዙ ያው ስህተቶችንም ቢፈጽሙበት አሁን ላይ ግን በጓደኛውም ሆኖ እያውጣጣቸው ይገኛል። እንግዲህ ከአድናን ጓደኛ ምን ተማራችሁ? ያው እኔ ያየሁትና የተገነዘብኩትም ነገር በቃ ለጓደኛው ምን ያህል ታማኝ እንደሆነና እንዲሁም ለገንዘብም ብሎ በቃ ሌላ ውስጥ አልገባም። ሌላው ይቅር ሚራም ቢሆን ቤትም ሆና ያልባሌ ነገር ነው የጠየቀችው። ይህም በቃ ማለት ከሱ ጋር እንደምትተኛም አድርጋ ለማባበል ሞክራም ነበረ። ነገር ግን አላውቅልሽም ብሎ አሽቀንጥሮ ነበር ወሮሯት የሄደው። አሁን ላይ እንግዲህ የወንድሙና ወይም የጓደኛው ጭንቀት ያሳሰበው ጓደኛውም ምርማሪው ማለት ነው አሁን ላይ የአድናንን ደስታና እንዲሁም የሉሃናን ደስታ ማየት ይሻልና ሌት ተቀን ብዬ የእህቷንም ጉዳይ ማግኘትና ማጣራት ይኖርብኛል። ደግሞስ ወደ ውጭ ከሄደች የሆነ ነገር ፍንጭ ለምን አናገኝም? ነገር ግን በቃ በቅርቡ ጊዜ ማገኘው ይሆናል ማለት ነው በማለትም ከራሱ ጋርም ቃል ገብቷል ማለት ነው። ይህም ወደ ሮቤል መረጃው እንዳዛበበበትና እንዲሁም ሚራም ቢሆን ምን ያህል በኋላዋ የሆነ ሚስጥር እንዳለና ያን ሚስጥርም በገንዘብ አሳባም በቃ ለማለባበስ እንደሞከረችም ነው የተገነዘበው። ታዲያም እንግዲህ መርማሪው ተብዬውም ጓደኛው ማለት ነው ለሚራም ቢሆን ማስጠንቀቂያ ነው የሰጣት። እንግዲህ ይህን ነገርም የምታስቢና የሆነ ነገር ካሰብሽም እንግዲህ ወንጀሉንም ሁሉን ነገር ስራውንም አጋልጠሽ ራስሽን ነፃ ማውጣት ትችያለሽ። ካለዛም ደግሞ ከአድናን ይልቅ ለሮቤል ነው እያዳላሽና እያመዘንሻለሽው። ይሄ ነገር ደግሞ ገደል ይዞሽ እንደሚገባም ያው ልነግርሽ እወዳለሁ በማለትም በነገርም ኩምኩም አድርጓታል። እንግዲህ ሚራም ቢሆን እየፎከረችና እየዛተችም ነው በእጄ አስገባለሁ ከዛ በኋላ አድናንም ሆነ ሁሉም በቃ እናንተ ትሞታላችሁ እያለችም ብዙ ነገሮችንም አልባሌ ነገሮችንም እየተናገረችና በቃ ራሷንም ነፃ እንደምታደርግ ነው የተናገረችው። በዚህም አስመልክቶ ሮቤልም ቢሆን ምን አለበት ምን አደረግኩኝ እያለም እንግዲህ መውጫ ቀዳዳውም ጠፍቶበታል። ሌላው ይቅር የአድናን ጓደኛ ወይም ፖሊሱን ባየው ጊዜም በቃ መደነባበር የሚናገራቸው ቃላቶች ሁሉ ድብልቅልቅ ይሉበታል። እንግዲህ በቀጣይ ቪዲዮስ በምን አይነት መንገድ ይመጡ ይሆን? ብቻ በጣም የሚያጓጓና እንዲሁም በጣም ደስ የሚልና እንዲሁም ዘና ያደረገን ድራማ ነበረ። እናንተም ሀሳብ አስተያየታችሁን በኮሜንት መስጫ ላይ ያስቀምጡ እያልኩኝ ስለ ሮቤል ያላችሁ አመለካከት እንዲሁም ስለ ሚራ ምንድን ነው? ብቻ በጣም እንግዲህ በእውነታው ዓለምም ልክ እንደነዚህ ሰዎች መኖራቸው አይዘነጋም። ታዲያ እኔ የምለው ነገርም እንግዲህ ያው አንዳንድ ነገሮች ስራዎችም ሲጀመሩ ከኋላም ሆኖ ስህተትን ለመሸፈንም ጉቦ የሚባለው ነገር ቢቀር ለተሻለ እድገትም እንደርሳለን ባይ ነኝ። ታዲያም እንደዚህ አይነት ነገር መቅረትም አለበት የሚል የሚያስተምር ድራማ ነው። እንደተማራችሁበትም ተስፋ አድርጋለሁ ማለት ነው። ታዲያ አድናንስ ከዚህ በኋላ ምን አይነት እጣ ፈንታ ይገጥመው ይሆን? አሁን ላይ ሚራ ናት እንግዲህ የምትፈራው። ምክንያቱም ያው እኔ ከሞትኩኝ ሰርዶ አይብቀል ነገር ነው ያላት። ለህኝነትም ተሞልቶባታል። ምክንያቱም መጀመሪያ የሁሉ ነገር የሁሉ መዘዝ የመጣም በእሷ ላይ ነው። ይህም ከትዳሯ ላይ ሌላ በመልከስከሷና እንዲሁም በማየቷ ነው። ታዲያ ይቺ ልጅም የጠፋችው ሚስጥር አይተሻል አውቀሻል በሚል ነበረ ዳብዛዋን ያጠፋት።
እንግዲህ ሮቤልና ሚራ ጉዳቸው የሚዛለቅበት ጊዜም እየቀረበ ይመስላል። ነገር ግን የአድናን ጓደኛ የእውነትን ፖሊስ መስሎን ነበረ። እንግዲህ በዚህ አጋጣሚ እኛም ፕራንክ ተደርገናል ማለት ነው እና በጣም ደስ ይላል። በጣም አሪፍ ነው አካሄዳቸው ምናምን ቆንጆ ነው፣ ጥሩ ነው፣ ይቀጥሉበት እንላለን እና ሚራም ወዲያውኑ እንግዲህ የቆረጠችው ያው ውሳኔ ማለት ነው በአሁኑ ሰዓትም ያድናን ጓደኛ ወይም ፖሊስ ተብየውን በሆነ ነገርም ያው ሸዋ ውጭ ራሴን ነጻ አድርጋለሁ ነበር ያለችው። ነገር ግን አልተሳካላትም። ይሄም በደካማ ጎኑ በልጁ ነበር የመጣችው። ይሄም ከወደ ሚስቱ የጠራ ስልክም ነበረ። ይሄም ልጁ ታሟል፣ ሆስፒታል ነኝ፣ ያው ብር ይዘህና በሚል ነበረ። ይህንም ሰምታም ነበረ ከግድግዳ ተለጥፋ። ይህንም የሰማችው ሚራም ወጥመድ ነበረ ልታጠምድበት የሞከረችው። ነገር ግን ያው ከልጅህ የሚበልጥ ነገር አለ፣ ይሄም ብር ተቀበለኝና ያው ልጅህን ማድንበት ሚስትንም አስደስትበት ስትለውም ጓደኛው ግን አንበሳ ነውና ሁሉን ነገርም በማምሰልሰልና እንዲሁም በማስታወልም ከልጅ የሚበልጥማ የለም በማለትም እንግዲህ ቀዝቀዝ ብሎ ብሩን ለመቀበል ነበረ አይነት ያሳየ። ነገር ግን ሚራም ቢሆን በዚህ በኩልም አፍራለች ማለት ነው። ታዲያም ደመወዝ አለኝ በቂ ብርም ይከፈለኛል፣ ለምንድን ነው ያንቺን ብር አልፈልግም፣ ደግሞ ምን አገባሽ በግሌ ህይወቴ በማለት ማሳፍሯታል ማለት ነው። እንግዲህ በግዴታ ነው ብሩንም ወደ አካውንቱ ያስተላለፈችው። ነገር ግን ጓደኛውም ታማኝም ስለሆነ ወዲያውኑ ለአድናን በመስጠትም አድናንን አስደስቶታል ማለት ነው። እንግዲህ አድናንም ቢሆን ጓደኛውን እያመሰገነውና እንዲሁም እያሞገሰውም ነበረ። እንዴት ነው የፖሊሱ ትወናና እንዲሁም ምርመራውም እያለም እንግዲህ ብዙ ነገሮችን እንደሚገፉበትም ነበረ የሚናገሩና የሚያወሩት ማለት ነው። እናም የዛሬ ቪዲዮ ይሄን ይመስል ነበረ። ስለተከታተላችሁ ከልብ አመሰግናለሁ በማለት በቀጣይ ቪዲዮ የምንመጣ ይሆናል ማለት ነው። እናም ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱ። ስለምታበረታቱኝም ከልብ አመሰግናለሁ። እንዲሁም አዲስ ሰው ሰብስክራይብ በማድረግ የደወል ምልክቷንም በማጥቆር ቤተሰብ ሆኖ መልካም ጊዜ። ቻው።